ሰላም ልጆች እንዴት ናቸው? እኔ ያለው አልሐምዱሊላህ። ዛሬ ድራማ ክፍል 15 ይዤ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደምታበረታቱኝ አምናለሁ። ድራማ እንግዲህ ባለፈው ክፍል ሜርሲ ከህፃኗ ልጅ ጋር እየተጫወተች ነበረ። መጨረሻ ላይ እንግዲህ ሜርሲ በበረንዳ ወስዳ ልጅቷን እንደጣለቻት የሚያሳይ ነበር። ግን ደግሞ ያ ህልም ሆኗል ማለት ነው። እንግዲህ ሜርሲ እህዳ ሌሎችንም በቪዲዮ የቀረጸችውን የያዘች እንደራደር ማለት ሁሉ ደርሳለች ማለት ነው። እንግዲህ ሜርሲ ልጅቷን በፎቅ ላይ እየጣለቻት የሚያሳይ ነበረ። ግን ደግሞ አያቷ ተኝታ በህልሟ እያሰበች ነበረ እንጂ ህፃኗ ልጅ ተጥላ አልነበረም። በህልም እያሰበች ነበረ። ስትነሳ ልጅቷ ቁጭ ብላ ከሜርሲ ጋር እየተጫወተች ነበር። ወይዘሮ ሞርዚና በህልም ደንግጣ እየሮጠች ስትሄድ ሜርሲ ከህፃኗ ጋር ቁጭ ብላ እየተጫወተች ነበረ ውድ ናጋ። ከዛን የሚልሽ ሜርሲ አለቻት ሞርዚና። በሰርጉ ጊዜ የተላከው እጅ የማን ነው አለቻት። እኔ ምን ልንገርሽ፣ ለእኔም አዲስ ነገር ነው፣ እኔ አላውቅም አለቻት ሜርሲ ለሞርዚና። ገብቶኛል እንደማታውቂ፣ ግን ደግሞ ያንን ሊያደርግ የሚችለው ማን ነው የሚለውን ካወቅሽ ብዬ ነው የጠየቅኩሽ አለቻት። ሜርሲም እንዴት ነው ያንን ነገር ባውቅ እንዴት ዝም እላለሁኝ አለቻት። ግን እኔ የሚመስለኝ ከዚህ ነገር ሁሉ እጅ የላከችው ምናምን ሜርሲ ትመስለኛለች። ይሄ ሁሉ ከሷ ኋላ የሚመጣ እየመሰለኝ ነው። በዛም ላይ ደግሞ ማንነቱ ነው ወይስ ምንነቱ ነው ያሳሰበሽ? ባለፈው የተላከው እጅ የማን እንደሆነ ማወቅ ነው ያሳሰበሽ ወይንስ እያለች አልነበረ ሞርዚና ሜርሲን አንቺ ግን እንዴት ነው እዚህ ለመኖር ያሰብሽው አለቻት። አንቺም ባሰብሽው መንገድ ነው እኔም ላስብ ለመኖር ያሰብኩት አለቻት። ለምን? ይሄ የወንድሟ ቤት ስለሆነ በአምናን ምክንያት ነው የወንድሜ ልጅ ቤቱ ነው ብላ ለመኖር ነው ያሰበችው። አንደኛ ሞርዚና የመጣችው የእህቷ ቤት ስለሆነ የእህቷን ምትክ ተክታ ነው ያለችው ዝጋ። እኔም እዚህ ቤት እየኖርኩ ያለሁት ከቤተሰቦች ጋር ጥብቅ የሆነ ግንኙነት እንዲኖረኝ ስለምፈልግ ነው አለች ሜርሲ። ባልሽ አለቻት ሞርዚና። በጣም ደነገጠች ሜርሲ። ባል አለች። እኔ እና እሱ ያው እንደ ደባል ነበር አብረን የነበር ነው። አሁን እኔ ስለሱ ማውራት አልፈልግም አለች ሜርሲ። ሜርሲም እንግዲህ ወይዘሮ ሞርዚና ስለሱ ማወቅ ወይዘሮ ሞርዚና ማለቴ ሞርዚና ስለሱ ማወቅ በጣም ፈልገሻል፣ እኔ ግን ስለሱ ማውራት አልፈለግኩም አለቻት ሜርሲ። ሞርዚናም አይ አንቺን ሳይሽ ስላስታወስኩ ነው የጠየቅኩሽ አለቻት። አንቺ ደግሞ እኔን ስታይ ብዙ ስንት ነገር የሚታሰብ ያለ እሱን ታስታውሻለሽ አለቻት ሜርሲ። እንግዲህ ጄሪ መታ ዲኑ እንዴት ነሽ አለቻት። ልክ እንደ ቅድሙ አለቻት። ቅድም እንዴት ነበርሽ አለቻት ጄሪ። ቅድም ደግሞ እንዴት ነበርሽ አለቻት። ልክ እንደሆኑ። ቆይ አንቺ ልጅ ለምንድን ነው ግራ የምታጋቢኝ አለችው ጄሪ። ምንድን ያልሽው አለቻት። ሰውና ሬዲዮ የሚያወራው አንድ ጊዜ ነው አለቻት ጄሪን። ጄሪ ሞኝ ነገር ናት መሰለኝ፣ ነገሮችን ቶሎ አትንተናተንም አትይዝም። ያው ሰዎች ልብ ውስጥ ምቀሪው የተለየ ነገር ስታመጭ ነው አለቻት። ትንሽ ህፃኗ ልጅ በጣም ብልጥ ናት። ጄሪማ እሱማ ልክ ነሽ አለች። እንግዲህ ሜርሲ ወይ ጉድ፣ ይቺ የተዘጋች ቴሌቪዥን የመሰለ ሴትዮ በድሮ ህይወቴ እኔ ማስፈራራት ጀመረች እያለች ነው። እንደዚህ የምትለውም ወይዘሮ ሞርዚናን ነው። ሞርዚና ስለ ባሏ ስለጠየቀቻት ሜርሲ የደበቀችው ነገርማ አለ ከኋላዋ፣ የት እንደሆነ እየጠየቀቻት ነበረ ስለ ባሏ። እንግዲህ ሜርሲ ሞርዚናን እየተሳደበች ነው። ይቺ ተንቀሳቃሽ ባል የመሰለች ሴትዮ ከኔ ጋር መሳፈጥ ጀምራለች አለች። ጄሪም ቀጥላ ልጅቷስ ብትይ አለች። የልጅ ልጇስ ብትይ አለች። እንግዲህ ሜርሲም እሷን ማጭራና ቀንድ ልታስፈቅረኝ እኮ ነው፣ ሰው እንዴት አንድ አይነት ይፈጥራል እያለች እንግዲህ እያሟቸው ነበረ። እሷንማ አደባ ማስያዝ አለብኝ እያለች ነው ሜርሲ ህፃኗ ልጅ ጋር ጓደኛ ሆናለች አሁን ላይ ማለት ነው። እንግዲህ ጄሪ መድኃኒት እኮ ቢኖራት ሞርዚና እቀይርልሽ ነበር አለቻት። ሞኝት እስካሁን ገና ስላልያዘቻት ነው እንጂ ሜርሲ በጣም ብዙ ነገር ታሰራታለች። በዛ በቪዲዮ እያስፈራራች ጄሪን ማለት ነው። መድኃኒት እቀይርልሽ ነበር አላለችም ጭራሽ። ለምን የአምነንን እናት ሰምሃንን የገደሏት መድኃኒት ቀይረውም ሌላም በሰው ገድሏት ነው። እኔ መጀመሪያ አንቺን ነው መቀየር ያለብኝ አለቻት ሜርሲ። እኔ እኮ ይህን እንዳግዝሽ የፈለግኩት እንደ ወይዘሮ ሰምሃን እንድታርፍ ብዬ ነው አለች። እንድትሞት ስለፈለግኩ ነው አለች ጄሪ ሞኝት።
ሰማን እኮ የሞተችው አንቺ በቀየርሽው መድኃኒት አይደለም አለች ሜርሲ። እንዴ ሰማን የሞተችው በእኔ በቀየርኩት መድኃኒት አይደለም? አልሰራም እንዴ መድኃኒቱ? አልሰራም ማለት ነው አለች ጄሪ። አዎ እንግዲህ ሜርሲም አንቺ ላይማ ብልጠት ቤቱን ይስራብሽ አለቻት ጄሪን። የሆነች ሞኛ ነገር ስለሆነች ደግሞ የሆነ ነገር እነግርሻለሁ ብዬ አለቻት። አምናን እንዳትይኝ። አይ አይደለም ወይዘሮ ሞርዚና ምን አለችሻለች? ከአንቺ ጋር እንዳልገናኝ ነግራኛለች አለቻት። እና ምን አልሻት አለቻት ሜርሲ። ማሰብ አለብሽ፣ እኔ ምንም አላልኩ ማሰብ አለብሽ ስትላት ከእሷ ጋር ተቀራረቢና ከእሷ ጋር ያለውን ነገር ደግሞ መተሽ ለእኔ ትነግሪኛለሽ እያለች ተመካከሩ ማለት ነው። እንግዲህ ሜርሲና ህፃኗ ልጅ ቁጭ ብለው እየበሉ እንደ ባለፈው ልጫወትብሽ እያለቻት ነበረ። እንደ ባለፈው ልጫወትብሽ ስትላት ህፃኗ አረ ምን ችግር አለ ከኔ የበለጠ ልጅ መጫወች ማለቴ ልጅ ማጫወት ብቃት ያላት እሷ አለች አለቻት። ማንን? ጄሪን ማለት ነው። አረ እኔ ልጆች ማጫወት አላውቅም አለች ጄሪ። እንደ ጄሪ አላውቅም ስትል እንደ ተለማመጅ እስከ መቼ ራስሽን ገድበሽ? ነገ እኮ ልጅ ልትወልጅ ነው፣ ስለዚህ መለማመድ አለብሽ አለቻት ጄሪ። ሜርሲ አምናንና ቃል ቁጭ ብለው እያወሩ ነበረ። የዛኔ እቃ ጉዳይ ምን አረከው እያሉ ነበር። እረ ምንም አዲስ ነገር የለም፣ ሁሉም ሰው እንደ አዲስ እየሰማ ሰርፕራይዝ እየሆነ ነው ያለው። ያንን ያደረገውን ሰው በቀላሉ ማግኘት በጣም ከባድ ነው አምናን አለው። ታዲያ ይሄ ጉዳይ አያልቅም፣ እንዴት ሊስተካከል ይችላል? እመነኝ ወንድሜ ደግሞ እምነቱን አይረሳም እያለው ነበረ ቃል። እሱማ አሁን ግን በቆየ ቁጥር የባሰ ነገር እንዳይመጣ ነው የፈራሁት አላምናን። ሰዎች እዚህ ምን እየተካሄደ ነው? አምነንና ወይዘሮ ሞርዚን አቁመው ነበረ። ሜርሲ መጣች። ሰዎች እዚህ ጋር ምን እየተካሄደ ነው ስትል፣ አዎ ምን ነው? አይ ዳኑን ሸኝተን እየመጣን ነው አለች አክስቶ። አምናን ወደ ብሌን ክላስ ሄዶ ቁጭ ብሎ ነበረ። ይቺ ልጅ በጣም በተደጋጋሚ እየተፈታተነች ነው ይላል። ጄሪ እንዴት ነሽ አለቻት ወይዘሮ ሞርዚና። ደህና አይደለሁም፣ እርግዝና ሆዴን እያመመኝ ነው አለች። አምናን ወደ ብሌን ክላስ ሄዶ ሌላ ምን እንድታሳይ እፈልጋለሁ አላት። ብሌን አንቺ ጋር ሲሆን ብቻ ነው ሰላም የሚሰማኝ አላት። ግን እኮ በዚህ ህይወት ላይ የቀረበለትን ምርጫ የተሻለ ነው ብሎ ነው የሚመርጠው አለችው። ለምን? ጄሪን ጋር ስለነበረ። እኔ ለእልህ ነው እሷን የመረጥኳት፣ ለዛም ደግሞ ስበቡ አንቺ ነሽ አላት። ሲፈን እና ሜርሲ እየተደራደሩ ነበረ። ሲፈን ሜርሲ መገደል አለባት እያለች እንግዲህ ሜርሲ ልታስገድላት እየተደራደረች ነው። ሜርሲ ደግሞ መታ እኔና አንቺ መደራደር አለብን ሲፈንን አለቻት። በምንድን ጉዳይ እያለች ሊመካከሩ ነበረ። በሀሳቧ ተስማምታ ይህን ቪዲዮ ካልሆነ እኔ በምልሽ ነገር ካልተስማማሽ ወስጄ ለወይዘሮ ሞርዚና ወይም ደግሞ ለአምናን ነው ማሳየው እያለች እያስፈራራቻት ነው ሲፈንን። ሲፈንም እሺ እስማማለሁ አለቻት። እንግዲህ እሷን እስከምትገድላት ድረስ ይመስለኛል እንጂ በጣም ኃይለኛ ውስጠኛ ሰው ናት ሲፈን። ሁሉንም በእናቴ መገደል ስበብ የሆኑ ሰዎችን እንዳለ ሁሉንም እጨርሳለሁ እያለች እያወራች ነው። እንግዲህ ሲፈን እንግዲህ ተደብቃ ሜርሲ እና ሲፈን ሲያወሩ ወይዘሮ ሞርዚና እያዳመጠች ነበረ። ብሌንም እንግዲህ እኔ የሆነ ቦታ መሄድ ፈልጋለሁኝ፣ በቃ ደስ የሚል ቦታ አለችው። የት ሲላት በቃ ሄዱ መዝናናት፣ አብረው እየተዝናኑ ነው ማለት ነው። ብሌንና አምናን በጣም ደስተኛ ሆነው እየተዝናኑ ነው። የማማ ዛራ ጓደኛ መታለች ዛሬ። እስካሁን ድረስ እንግዲህ ያንን እጅ ማን እንደላከው እስከ አልታወቀም። በዛ ላይ ደግሞ አምናን እናቱን ማን እንደገደላት፣ መጀመሪያ መርዝ ማን ነበረ መድኃኒቱን የቀየረባት፣ ይህን ነገር ሁሉ ገና አልታወቀም። እንግዲህ የወይዘሮ ሰማሃንን ሞት ስሰማ በጣም ነው ያዘንኩት ብላ የማማ ዛራ ጓደኛ መታለች። የእሷ ማሟት ሁላችንም ምንም ነው ማመን ያቃተን አሉ ማማ ዛራ። ወይዘሮ ሞርሲና ቃልን ጠርታ ዛሬ በእኔና ባንተ መሀል የሚቀር ነገር ምስጢር ልነግርህ ነው አለች። ምንድነው አክስቴ ያለ? ምንም ቢሆን ያምነን ወንድም ነህ አለች። እኔም ያው እሱ በሆነ ልክ ነው የሆንኩት አለ ቃል። አሁን ግን እኔ እናንተ የሆነ ምስጢር ልነግርህ ነው አለች።
ነገሩ በጣም ከባድ ሆኖ እንዲሰማኝ እያረግሽ ነው። ምንድን ነው እያለ ነው እንግዲህ ቃል። እሺ አንድ ጥያቄ ልጠይቅ አለች ሞርሲና። እሺ ጠይቂኝ። ስለ ሜርሲ ምን ታውቃለህ አለችው። ለምን እዚህ እንዳለች እንዴት ሴቶቹ ጋር እንደተግባባች አላውቅም፣ ግን ደግሞ እንዳየሁት ከሴቶቹ ጋር በጣም ተግባብታለች አለችው። አዎ ባሏ እኔ ስለ ባሏ ስለዚህ ጉዳይ አውርቼውም አያውቅም አላት ቃል። ለምን ማለቴ ማወቁ አስፈላጊ ነው አለችው። አዎ አስፈላጊ ነው፣ አምነን እንጠይቅ እያለችው ነው።